ሁሌም እኔ በጣም ጠቃሚ የሆኑ ትላልቅ እድሎች ነው ይዤላችሁ የምመጣው የዛሬው ግን ለማመን የሚከብድ amazing እድል ነው ይዤላችሁ የመጣሁት ማለት ነው ስፔሻሊ በቃ በትምህርታችሁ ራሳችሁን ለማሻሻል ሌቭል አፕ ለማድረግ የሞከራችሁ ካላችሁ በስራችሁ ስፔሻሊ ከየትኛውም ፊልድ ወደ ቴክ ለመግባት ፍላጎቱ ካላችሁ ወይ ደግሞ እዛው ቴክ ውስጥ ኦሬዲ ሆናችሁ ግን ለማሻሻል ከጊዜው ጋር ራሳችሁን ለማስኬድ እየሞከራችሁ ያላችሁ ሰዎች ከሆናችሁ this is for you በጣም ተጠቀሙበታላችሁ ስለዚህ እስከ መጨረሻው ተመልከቱት ነገር ግን መጀመሪያ ሰላም ልበላችሁ ሰላም እንዴት ናችሁ እኔ ማርታ ሰለሞን ነኝ ለማታውቁኝ በዚህ ቻናል እንግዲህ እንደምታውቁት በጣም ጠቃሚ የሆኑ ሪሶርሶችን ከያሉበት አፈላልጌ ይዤላችሁ በጣለው ጊዜያዊ የሆኑ ስለዚህ ቤተሰብ ከሆናችሁ ሰየው እንኳን ደህና መጣችሁ ወደ ቻናላችን ተመልሳችሁ ቤተሰብ ካልሆናችሁ ግን ሰብስክራይብ ካላደረጋችሁ በጣም ከብዙ ነገር ብዙ ነገር ያመለጣችሁ ነው you're missing out ስለዚህ አሁን ሰብስክራይብ አድርጉ የደውሉን ምልክት ተጫኑት ፖስት ሳረግ እንዳያመልጣችሁ ማለት ነው አብዛኛው ፖስት ማድረጋቸው እድሎች በተለይ የስራ እድል ግራንቶች ስኮላርሺፖች ታይም ሴንሲቲቭ ናቸው ስለዚህ በሰዓቱ እንዲደርሳችሁ ሰብስክራይብ አድርጋችሁ ኖቲፊኬሽኑን አብሩት ከዛ ደግሞ አዲስ ነገር ምንድነው የቴሌግራም ቻናልም ከፍተናል the winners circle ሚል ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ እሱንም ጆይን አድርጉ ሁሉ ጊዜ አዳዲስ ቪዲዮስ ሰራም ሆነ አዳዲስ እንደዚህ ታይም ሴንሲቲቭ የሆኑ ኢንፎርሜሽኖች ሲኖሩ እንዳያመልጣችሁ እዛ ላይም ሼር እናደርግላችኋለን ማለት ነው ሶ ሂዱና ጆይን አድርጉት but without further ado ወደ ዛሬው ቪዲዮ so እንዳልኳችሁ የዛሬ ይዤላችሁ የመጣሁት opportunity ወይ resource በጣም ለማመን የሚከብድ ነው ብያችኋለሁ Harvard yes that Harvard the university ማለት ነው የፓይተን ክላሳቸውን ኮርሳቸውን ኦንላይን ላይ ፍሪ አድርገው ለቀውታል ለሁሉም ሰው ማለት ነው ይሄንን ክላስ ከየትኛውም ቦታ ሆናችሁ መውሰድ ትችላላችሁ ኢትዮጵያን ብትሆኑ ዩኤስ ብትሆኑ anywhere መውሰድ ትችላላችሁ which is amazing because Harvard እንደምታውቁት በጣም ኤክስፔንሲቭ ትምህርት ቤት ነው even ብሩ ቢኖራችሁ ራሱ መግባት በጣም ከባድ ነው ግን በጣም ደግሞ credibility ያለው ትምህርት ቤት ነው Ivy League ነው ስለዚህ የነሱን ትምህርት አግኝቶ መማር ማለት በቃ የተወሰነ ጊዜ በፊት ማይታሰብ ነገር ነው አሁን ግን available አድርገውልናል በጣም ደስ የሚል ነው ፓይተን ደግሞ እንደምታውቁት ስፔሻሊ የዚህ ቤተሰብ ፋሚሊ already ከሆናችሁ part of the winners circle ከሆናችሁ እስካሁን ድረስ የማመጣላችሁን ሪሶርሶች ወይ ደግሞ like job opportunities early career ሊሆን ይችላል internship apprenticeship አብዛኞቹ አይታችኋቸው ከሆነ ፓይተን ይጠይቃሉ ቴክ ሪሌትድ ማለት ነው so even like የjob experience የ5 አመት 3 አመት ሚል እንኳን አይጠይቁም አንዳንዶቹ ዲግሪ ራሱ አይጠይቁም ግን አብዛኞቹ ፓይተን ይጠይቃሉ ወይ ደግሞ ቢኖራችሁ ሞር ተወዳዳሪ ትሆናላችሁ ስለዚህ ፓይተን especially አሁን ላይ በጣም one of the most popular language ነው ሁለተኛ ደግሞ ይሄ ከAI ማደጋ አሁን ላይ መምጣት ጋር ተያይዞ ለአብዛኛው AI related ለሆኑ ነገሮች ለምሳሌ data science data related የሆኑ any ስራዎች ከዛ ደግሞ machine learning related የሆኑ ስራዎች ሁሉ ፓይተን ቤዚካቸው ነው ስለዚህ ፓይተንን ማወቅ በዚህ ሰዓት ለብዙ opportunity ይከፍታል በሮች ይከፍቱላችኋል ማለት ነው እሱ ብቻ ሳይሆን ፓይተንን ከማወቅም አልፎ ይሄ ኮርስ ሌላ ለየት የሚያደርገው ምንድነው free certification ታገኛላችሁ ከሃርቫርድ ሚል ማለት ነው which is crazy to me okay በነፃ amazing so ዝም ብላችሁ ገብታችሁ ብትፈልጉት ብር የሚያስከፍላችሁ ሊመስላችሁ ይችላል ግን እኔ አሳያችኋለሁ በነፃ የምታገኙበትን መንገድ ሶ እስከ መጨረሻው እዩት ሶ ትምህርቱን ማግኘት ብቻ አይደለም አንደኛ የሃርቫርድ ትምህርት በጣም ጥራት ያለው ትምህርት ነው ይሄ ኮርስ አንደኛ ስቴፕ ባይ ስቴፕ የተለያዩ ሞጁሎች አሉት ስቴፕ ባይ ስቴፕ ነው የሚያስተምራችሁ ከዛ በእያንዳንዱ ስቴፕ ደግሞ ፕሮጀክት ያሰራችኋል ሶ ፕሮጀክቱን ስትሰሩ ፕራክቲስ ነው ማለት ነው ስለዚህ ፖርትፎሊዮአችሁን ቢልድ ያደረጋችሁ ነው የምትሄዱት እስካሁን ደግሞ ካያችሁ ቅድም እንዳልኳችሁ እስካሁን ያመጣውላችሁ ስራዎች ላይ ካያችሁ አብዛኞቹ even የስራ ኤክስፒሪየንስ ሳይኖራችሁ ግን ፕሮጀክቶች ካሏችሁ ፖርትፎሊዮዎች ካላችሁ ኳሊፋይድ ልትሆኑ ትችላላችሁ ለነዛ ስራዎች ማለት ነው ስለዚህ ይሄንን ኮርስ ስትወስዱ ምንድነው just መማር ብቻ ይሄ ዝም ብሎ ማንበብ ምናምን ሳይሆን ፕራክቲስ እያደረጋችሁ እንድትሄዱ ነው የሚያደርጋችሁ ከዛ at the end of each የተለያየ ሴክሽን አለ ሞጁል ከዛ at the end of every section ፕሮጀክት ያሰራችኋል ከዛ ፕሮጀክታችሁ
ፖርትፎሊዮአችሁ ላይ ቢልድ ማድረግ ትችላላችሁ ይሄን ፕሮጀክት ፖርትፎሊዮአችሁ ላይ ማስቀመጥ ትችላላችሁ ማለት ነው እንዳልኳችሁ ከዚህ በፊት ፖስት ያረኳቸውን እድሎች ካዩአችሁ አብዛኞቹ ኢንተርንሺፖች አፕሬንቲስሺፖች early career ስራዎች even የስራ ኤክስፒሪየንስ ልምድ ባይኖራችሁ ራሱ ዲግሪ ባይኖራችሁ ራሱ still ይሄ ቢልድ የምታደርጓቸው ፐርሰናል ፖርትፎሊዮዎች ወይ ደግሞ ኤኒቲንግ የሰራቻቸው ፕሮጀክቶች ራሱ እንደ ኤክስፒሪየንስ ይቆጠሩላችኋል እንደዚህ አይነት ብዙ እድሎች አሉ ስለዚህ ይሄንን ፕሮጀክት መስራት ዕውቀቱን ከማግኘትም ባለፈ ለእንደዚህ አይነት እድሎች ዝግጁ ያደርጋችኋል ማለት ነው ሶ ከዚህ ሁሉም ደግሞ አልፎ አስቡት ሃርቫርድ የሚል ሰርቲፊኬሽን ታገኛላችሁ which is በጣም credible የሆነ organization ማለት ነው ስለዚህ ዝም ብለው Udemy ላይ ወይ YouTube ላይ ወይ Coursera ላይ ተምራችሁ ከምታገኙአቸው just experienceዎች ወይም ደግሞ ኖርማል ከሌላ ቦታ ከምታገኙአቸው ሰርቲፊኬሽኖች በላይ ሃርቫርድ የሚል ሰርቲፊኬሽን ሬዚዩሜያችሁ ላይም ሆነ ሊንክድኢናችሁ ላይ ብታስቀምጡ በጣም ብዙ value ይኖረዋል ማለት ነው ሬዚዩሜያችሁ ከሌሎች ስታንድ አውት ያደርጋል ስለዚህ this is a no brainer ይሄንን ክላስ መውሰድ ማለት ነው anywhere ወደ ቴክ መግባት የምትፈልጉ ከሆነ so even to be honest ቴክ ራሱ መግባት ባትፈልጉ ማኔጅመንት ውስጥ ወደ ላይ መግባት የምትፈልጉ ከሆነ even like tech related ሆኖ coding ምናምን related ያልሆኑ ስራዎች ራሱ ቢሆኑ in a tech company መግባት ብትፈልጉ this is a great thing to have on your resume ገባችኋ because again it's Harvard and also it is Python ስለዚህ even marketing ውስጥ እንደዚህ አይነት ይፈልጋል Python as a skill because still you have to see the analytics ምናምን ማየት አለባችሁ ሌላም ፊልዶች okay finance ውስጥ ብትሆኑ still data analyze ማድረግ መቻላችሁን Python is like ሌሎች አይችሉም እናንተ ግን መቻላችሁ ያም ከሃርቫርድ ስታንድ አውት እንድታደርጉ ያደርጋችኋል ስለዚህ ይሄ በጣም ጊዜ ሰጣችሁ ዛሬ ነገ ሳትሉ መውሰድ ያለባችሁ ኮርስ ነው እና ሰርቲፊኬሽን ነው ሶ በጣም ጊዜ መውሰድ አልፈልግም እንዳይረዝም ይሄ ቪዲዮ ሶ እስቲ ላሳያችሁ እንዴት ነው ሬጂስተር የምታደርጉት ለዚህ ኮርስ እና ደግሞ እንዴት ነው ሰርቲፊኬሽኑ የምታገኙት ሚለውን እናያለን ማለት ነው ኦኬ አሁን እንዴት ሬጂስተር እንደምታደርጉና ኮርሱን እንደምትወስዱ አሳያችኋለሁ ማለት ነው በዚህ ቪዲዮ እንዳይረዝም ወደ ዲቴል አልገባም just እንዴት ሬጂስተር አድርጋችሁ ኮርሱን እንደምትወስዱ አሳያችኋለሁ ፓርት 2 ደግሞ ሰራላችኋለሁ ያላችሁን ጥያቄ ሁሉ ኮሜንት ላይ ድራፕ አድርጉልኝና ሰብስቤ እሱን መልሼ እና እንዴት ነው ሰርቲፊኬሽኑንስ የምታገኙት በነፃ ሚለውን አሳያችኋለሁ ማለት ነው ሶ እንጀምር edx.edu ሚል ዌብሳይት አለ እዛ ላይ ነው የምትገቡት መጀመሪያ እኔ already register ስላደረኩኝ already ገብቻለሁኝ ለዛ ነው እዚህ ጋር already ውስጥ ያለው ነው የምታዩት ያለው እናንተ ግን edx.edu ስትሉ register for free ሚል ታገኛላችሁ እሱን ክሊክ ስታደርጉት ስማችሁን ሙሉ ስማችሁን ኢሜይላችሁን ከዛ ትክክለኛ ስማችሁን አስገቡ ኢሜል ከዛ ያላችሁበትን ሀገር አስገብታችሁ ፓስወርድ አድርጋችሁ አካውንት ክሬት ያደርግላችኋል እሱን ተጠቅማችሁ ሎጊን ያደርጋችሁ ነው ማለት ነው የምትወስዱት እሱን ስታደርጉ እዚህ ፔጅ ላይ ያመጣችኋል የEDX learning የፔጃቸው ነው ከዛ CS50 ነው የኮርሱ ስም ማለት ነው CS50 ብላችሁ ስትጽፉ CS50 ይመጣላችኋል ሌላም ብዙ አሉ CS50ዎች CS50 introduction to Python የሚለውን ነው የምትወስዱት ማለት ነው ወይ ደግሞ ቆይ ሰርች ባደርገው እንደዚህ ይመጣል እዚህ ጋር CS50 Python programming የሚለው አለ እዚህ ጋር ደግሞ computer science for cyber security computer science for data science ብዙ አለ ዛሬ ግን እንዳልኳችሁ እንድናይ የምፈልገው introduction to programming with Python ሚለውን ነው because ለጀማሪዎች የሚሆን ሆኖ ነው የተሰራው ማለት ነው ሌሎቹን ደግሞ በሌላ ቪዲዮ ይዤላችሁ መጣና ሪቪው እናደርጋለን ስለነሱ አሁን ግን የፓይተኑ ላይ ፎከስ እንድታደርጉ ነው የምፈልገው ስለዚህ ይሄኛውን ገብታችሁ ክሊክ ስታደርጉት እንዳልኳችሁ introduction to programming with Python ሚለው ይሄኛው computer science with Python ሚለው ለጀማሪ አይደለም ሌላም ኮርሶች አሉ ከሱ በፊት መውሰድ ያለባችሁ ሶ በሱ መጀመሪያ ሪከመንድ አላደርግም ስለዚህ እንዳልኳችሁ ሌላ ቪዲዮ ላይ አወራላችኋለሁ ይሄኛው ነው ያወራሁት ያለሁት ኮርስ ማለት ነው ሶ እዚህ ጋር እንደምታዩት ኢንትሮዳክተሪ ነው ለጀማሪ ነው ኤክስፒሪየንስ ያስፈልጋችሁ ይሄንን ለመጀመር ሰልፍ ፔስድ ነው ያ ማለት በራሳችሁ ሰዓት ነው የምትሰሩት በግምት ወደ 10 ሳምንት ሊወስድባችሁ ይችላል ከ3 እስከ 9 ሰዓት በሳምንት ከሰጣችሁት ማለት ነው ለማጥናት ሶ ያ ማለት 2 ወር ከግማሽ ብሎ ነው ይያለ ያለው ግን እውነት ለመናገር 3 ወር ራሱ ቀስ ይያላችሁ ብትወስዱ 3 ወር በ3 ወር ውስጥ ብትጨርሱት ራሱ ጥሩ ነገር ነው ሶ እዚህ ጋር ስለ ኮርሱ ስለምንድነው የምትማሩት
ምናምን ሚላለ ገብታችሁ ሪቪው ማድረግ ትችላላችሁ እኔ ግን እንዴት ሬጂስተር እንደምታደርጉ ላሳያችሁ so enrolled to go to the course ይላል እኔ already enrolled አድርጌያለሁ ግን እዚህ ጋር enroll ሚል ይመጣላችኋል እሱን ክሊክ ታረጉታላችሁ ከዛ ወደ ኮርሱ ይወስዳችኋል ማለት ነው ትገባላችሁ ኮርሱ ውስጥ it is that easy so ይሄ ነው ኮርሶቹ ማለት ነው እዚህ ጋር እንደምታዩት introduction like 9 ሞጁል ነው ያለው ያንዳንዱ ቪዲዮ አለው የትምርቱ ማለት ነው ከዛ ፕራክቲስ የምታደርጉበት ደግሞ ፕሮጀክት አለው ቀደም እንዳልኳችሁ ፕሮጀክቶቹ ጊታባችሁ ላይ አስቀምጣችሁ እንደ ፖርትፎሊዮ ቢልድ ማድረግ ትችላላችሁ መጨረሻ ላይ ስለዚህ እዚህ ጋር እንደምታዩት ደግሞ ሌላኛው ምንድነው says pursue a verified certificate ይላል በEDX የሚሰጥ ሰርቲፊኬት ነው ይሄ ሃርቫርድ ሚለም አለው EDX ሚለም አለው እንደምታዩት ሶ ወደ $209 ቻርጅ ያደርጓቸዋል እኔ ግን እንዳልኳችሁ አሳያችኋለሁ በፍሪ የምታገኙበትን መንገድ ማለት ነው ይሄ ቪዲዮ እንዳይረዝም በዚህ ቪዲዮ ወደዛ አልገባም ግን በሚቀጥለው ፓርት 2 ላይ ሌላም ጥያቄዎቻችሁን አንድ ላይ ሰብስቤ እየመለስኩኝ ይሄንን መንገድ አሳያችኋለሁ ለአሁኑ ግን ገና ስለሆናችሁ just register ማድረጉን ላሳያችሁ register አድርጉ don't worry about the certification ማለት ነው so አሁን እዚህ ጋር መውሰድ ትችላላችሁ ከዚህ ጀምራችሁ resume course ይላል because ስለጀመርኩት ነው ግን ይሄኛው እዚህ ጋር start course ሚል ለእናንተ አለ እዚህ ጋር ከከፈታችሁት እዚሁ ፕላትፎርም ላይ ነው ኮርሱን የሚሰጣችሁ ከዛ ይልቅ ደግሞ መታችሁ እዚህ ጋር problem set 0 ሚለውን ብትነኩ ወደ ሃርቫርድ ፕላትፎርም ወደ ራሱ ይወስዳችኋል ማለት ነው ኮርስ ወዳለበት ሶ እዚህኛው ላይ ብትወስዱት ሞር ቀለል ይላል ከሌላ ጋር በጣም የቀደሙ ካያችሁት ውዝግብግብ ያደርጋል ሶ instead of that እዚህ ጋር መታችሁ ከዚህ መጀመር ትችላላችሁ ማለት ነው 0 ሚለው እዚህ ጋር እንደምታዩት የመጀመሪያው ክላስ ይሄ ነው functions and variables so እንደምታዩት የዩቲዩብ ቪዲዮ አለ እሱን እንደጨረሳችሁ እዚህ ጋር ደግሞ ሌክቸር ኖት አለ ምንድነው እየተማራችሁ ያለውን ሚለውን ፎሎ ያደረጋችሁ ማየት ትችላላችሁ ከዛ መጨረሻ ላይ ፕሮብለም ደግሞ አለ በተማራችሁት መሰረት ፕራክቲካሊ የሆነ ፕሮብለም ደግሞ የምትሰሩበት ማለት ነው ሶ እሱን ሲጨርሱ ወደሚቀጥለው ትሄዳላችሁ ወደሚቀጥለው ያላችሁ ከ0 እስከ 9 ነው ሶ ወደ 10 ክላሶች ናቸው ማለት ነው ሶ እንደዛ ያላችሁ ክላሱን መውሰድ ነው ልክ ስትጨርሱ የመጨረሻውን ፕሮጀክት ስትሰሩ ከዛ በኋላ ሰርቲፊኬታችሁን የምታገኙት ማለት ነው ሶ እንግዲህ እንዳያችሁት ነው ሬጂስተር አድርጋችሁ ክላሱን የምትወስዱት ማለት ነው ሶ ይሄኛው የመጀመሪያው ስቴፕ ነው ሶ go ahead register አድርጉ ክላሱን መውሰድ ጀምሩ ፓርት 2 ደግሞ በዚህ ሳምንት እንዴት ነው አሳይመንት ሰሚት የምታደርጉት ቪዲዮቹን ማየት ነው ኮርሶቹ እንዴት እንደምትወስዱ አሳይቻችኋለሁ ግን አሳይመንት እንዴት ነው ሰሚት የምታደርጉት ከዛ ደግሞ ሁሉንም ፕሮጀክቶች ከጨረሳችሁ በኋላ ሰርቲፊኬታችሁን የቱ ጋር ነው የምታገኙት በነፃ ሚለውን አሳያችኋለሁ $209 እንዳትከፍሉ ማለት ነው ሃርቫርድ የሚለው በስማችሁ ማለት ነው so that is very exciting እንደነገርኳችሁ ነው እንግዲህ this is a great opportunity ተጠቀሙት ጊዜ ስጡ እና ውሰዱት ተማሪ ብትሆኑም ሰራተኛ ብትሆኑም ከካሌጅ አሁን ተመርቃችሁ ስራ ለመፈለግ እየተንደረደራችሁም ቢሆንም even like 12ኛ ክላስ ተመርቃችሁ ገና ጨርሳችሁ ወጣችሁ ብትሆኑ ራሱ ለሁሉም ሰው የሚሆን ነው ልላችሁ ፈልጌ ነው do it እንደተለመደው እንግዲህ በሌላ ቪዲዮ ደግሞ እመጣለሁኝ ማለት ነው እንደዚህ አይነቶች ሪሶርሶች ይዤላችሁ so don't forget to subscribe thank you so much bye